ሻባት ሰንበት ማለት ነው ወደኛ ሲመጣ። የቃሉ ደግሞ መሰረታዊ ፍቺ እረፍት ማለት ነው። ሻባት ማለት በዕብራይስጥ ቋንቋ ወደ ግዕዝ ሲመጣ ሰንበት ይሆናል። ፍቹ እረፍት ማለት ነው። ቃሉ ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ የምናገኘው ነው። ዛሬ በአይሁድ ይሄ ነገር መከበር ከጀመረ 3644 ዓመት ሆነው እስራኤል ውስጥ እስራኤላውያን ሰንበት ብለው ማክበር ከጀመሩ ማለት ነው። አሁን 17 ሲጨመርበት 17 እና 14 ስንት ነው? 31 ይሆናል። ወደ 51 ይሄዳል ማለት ነው። ወይም ወደ 61 3661 ዓመታትን ያስቆጠረ በዓል ነው ዛሬ እስራኤል የሚያከብሩት። በዓሉ እግዚአብሔር እንዳዘዘ እያከበሩት ይሁን አይሁን በጣም በፍጹም ጥንቃቄ ነው አሁን የሚያከብሩት። ስልክ ሁሉ የማይነካኩ አሉ። አሁን በተረዳሁት ደግሞ የሆቴል ሊፍቶቹ ሳይቀር የሻባት ሊፍት የሚባል እንዳለና ራሳቸው እነሱ እንዳይነኩ እየከፈቱ በየፍሎሩ እንደዚያ እንደሚያደርጉ ሁሉ ሰምቻለሁ። በፊትም የነበሩት ጌታ በተወለደ ጊዜም የነበሩት ቤት ሲቃጠል እንኳን የማይወጡ ነበሩ። ቤት ቢቃጠልም የማይሞቱ እግራቸው የማይንቀሳቀሱ ነበሩና የፋርስ ሰዎች የባቢሎን ሰዎች ሁሉ እየመጡ ሰንበታቸውን እየጠበቁ ያጠቋቸው ነበር። ፋርስ ማለት የዛሬዋ ኢራን ናት። እነዚህ ሁሉ እየመጡ ይወሯቸው ነበር፣ ግብፃውያንም ሌሎችም ጭምር ማለት ነው። እና እግዚአብሔር ግን እንደዚህ ተደርጎ እንዲከበር አላዘዘም። ሌላ አይነት አከባበር ነው ያለው። ግን ሰንበት የመጣ እንደው ከየት ነው? ለምንድን ነው የመጣው ነው? ሰንበት ወተፈጸመ ሰማይ ወምድር ምስለ ኩሉ ዓለሞሙ የሰማይና የምድር የሰራዊታቸውም ተፈጥሮ ሁሉ ተፈጸመ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ላይ። ወፈጸመ እግዚአብሔር ኩሎ ግብራውን ስራ ሁሉ ፈጸመ። ወቀደሳ ወባረካ እግዚአብሔር ለሳብዕት ዕለት። እግዚአብሔርም ሰባተኛይቱን ቀን ረሳችሁት? እረፍት በሉ እንጂ ሰንበት ምንድን ነው? እረፍት ማለት ነው። እግዚአብሔር ከፈጠረበት ሲፈጥር ከሰነበተው ፍጥረት አርፏልና ያ ሰንበት ተባለ። እስራኤል ግብፅ ሲገዙ ከኖሩ በኋላ ግብፅ በወጡ በ50ኛው ቀን ይህ ሕግ ተሰጥቷቸዋል። ከግብፅ በጉን ከበሉበት ቀን ጀምሮ ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን 50ኛ ቀን ነው የሚሆነው። በ50ኛው ቀን የረፍት በዓል ተሰጣቸው። ስለ ረፍቱ እንዲያከብሩ ባለ 50 ነው። ስለ ረፍቱ እንዲያከብሩ ረፍት እንዲኖራቸው በወጡ በ50ኛው ቀን የረፍት ሕግ ሰራላቸው እግዚአብሔር። እንዲያርፉ የነበሩበትን መከራ ታውቃላችሁ። በጥቂቱ ለማንሳት ወንድ ሲወለድ ባህር ይጣል ነበረ። እስራኤል ሀገራቸውን እንዳያቀኑና ተዋግተው እንዳይወጡ ማለት ነው። በኋላ ደግሞ የተረፉት እንኳን ሳይጣሉ የተረፉት ቆይተው እንዳይራቡና ሀገር እንዳያጠፉ፣ ግብፅን እንዳያጠፉ፣ እስራኤልን እንዳያቀኑ በመስጋት ቀን በጣም በበዛ ሁኔታ ኖራና ጭቃ ሲያቦኩሩ ይደረጋል። ለምን? ወንዶቹ ሲደክማቸው ሲሰቃዩ ከዋሉ ከሚስቶቻቸው ጋር አንድ መሆን ያቆማሉ። በዚህ ምክንያት የእስራኤል ዘር ይጠፋል ተብሎ ታስቦ ነበረ። ነገር ግን በአምጣነ ይሳቅ ወሙ ይበዝሁ ፈድፋደ ይላል። ባሰቃዩቸው መጠን ፈጽመው ይበዙ ነበር ይላል ኦሪት ዘጸአት ምዕራፍ 1 ላይ ስታነቡት። ባሰቃያቸውን መጠን ፈጽመው ይበዙ ነበር እስራኤል። እግዚአብሔር ከዚያ ባርነት አውጥቶ እረፍታችሁ እኔ ነኝ ሲል ሰባተኛይቱን ቀን እረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግ ነው ያዘዛቸው? ቃለ እግዚአብሔር እንዲነገር፣
በምኩራባቸው ተገኝተው ኦሪት እንዲነበብ ኦሪት የሚባለው የሙሴ 5ቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው 3ቱ አሉ የተጨመሩ 8ቱ ብሔረ ኦሪት የሚባሉ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት 8ቱ በሐውርተ ኦሪት ይባላሉ። እነዚህ የብሉይ ኪዳን መክብቦች ናቸው ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህን ቀዳም ወይም ቅዳሜ በምኩራብ እየተገኙ እንዲያነቡ ሊቀ ካህናቱ እንዲያብራራ እንዲተረጉሙ ስርዓት ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት። ይሄ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ዕለት እንዲያርፍ። ያ ብቻ አይደለም። አህዮቻቸው ጭምር እንዳይጫኑ እግዚአብሔር ይህንን ስርዓት ሰራላቸው። ምን የነፍስ ስራ እንዲሰሩና ለነፍሳቸው እረፍት እንዲሰጡ ነው። ይህን ያደረገበት ምክንያት እዚህን እረፍት ይዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን። የማንጠቀምበትን ፒራሚድ ከመስራት፣ ጭቃ ከመውቀጥ፣ ወንድ ስንወለድ ባህር ከመጣል። እንዲሁም ራሔል የምትባል ሴት ነበረችና የግብፅን ፒራሚድ ለመስራት ጭቃ ስታቦካ መንታ ልጆችን ጸንሳ ነበልና ምጧ መጣ። ሲመጣ ኧረ ምጥ መጣብኝ ስትል እዚያው ውለጂው የሰው ደም እንደውም ጭቃ ያተነክራል ብለዋታል። ያን ጊዜ አልቅሳ እንባዋን ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመ ገአሮሙ ለሕዝቤ በጸሐቤ፣ የሕዝቤ ጩኸት ወደ እኔ ደርሷልና ከግብፅ ምድር የማወጣበት ጊዜው ደርሷል ብሎ ሙሴ ልኮ አወጣቸው። እግዚአብሔር ከሃሊነቱንም አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይፍ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝንቡን፣ ተናካሹን ዝንብ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ። ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኝነታቸው የተነሳ ሳር ከመብላት አልፈው ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ። ፈጣን ሰረገላ የነበረው። አሁን ብዙ ጊዜ ፈርዖን የሚባል አልነበረም፣ ውሸት ነው፣ እንደዚህ የሚባል የእስራኤል ታሪክ አፈታሪክ ነው የሚሉ የአፈቀላጤ እምነት የሌላቸው ሰዎች ሳይንቲስቶች ነበሩ። አሁን በአርኪኦሎጂ የፈርዖን ቅሪት ሁሉ ተገኝቷል፣ ተቆፍሮ እዚያው ቀይ ባህር ውስጥ። ያንን አድርጎ እግዚአብሔር ፈርዖን እንዴት ናቀው? በዚያ ሰረገላ በዘመኑ ስልጣኔ፣ በሰራዊት ብዛት፣ በህዝብ ብዛት፣ በግዛት አንድነትና ብዛት፣ በጦሩ ብዛት የሚመካውን ፈርዖንን እግዚአብሔር ምን አደረገው? ለአንተ ሰራዊት ይዤ አልዋጋህም፣ ዝንብ ይበቃሃል ብሎ እግዚአብሔር የተዋጋው በዝንብ ነበረ። ዝንብ ይልክበታል፣ ይመረራል፣ እንቁራሪት ይልክበታል፣ ተሳቦ ትል፣ ቆርነናት፣ ቀንድ አውጣ ይትልበታል። በዚያ ተመሮ ነው ያወጣቸው። መጨረሻ ላይ በበትር ባህር ከፍሎ አሻግሯቸዋል። ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ፣ ፈጣሪያቸውን እንዲያስቡ፣ እረፍታችን አንተ ነህ እንዲሉ፣ ሕጉን እንዲያስቡበት፣ እግዚአብሔር መልካም እንዲያደርጉ፣ የታመመ እንዲጠይቁ፣ ለተራበ እንዲመግቡ፣ እርቅ እንዲፈጽሙ፣ ከሰው ጋር ሰላም እንዲያደርጉ ሰንበትን ሰራላቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚች ምድር ከነሱ ተወልዶ ሲያስተምር የአይሁድ አንዱ ተቃውሟቸው ምንድን ነበር? ሰንበትን ይሽራል። ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል። በዚህ ሳምንት በተሰቀለ በሳምንቱ ስላለን ይህን ክስ ማንሳት አለብን። ሰንበትን ይሽራል ነበር አንዱ ክሱ። ጌታ በሰንበት ግን ምንድን ነው ያደረገው? እኔ የሚገርመኝ አንድ ነገር ነው። እስኪ እናንተ እዚህ ሀገር ትኖራላችሁ። በሰንበት አይሁድ ይበላሉ አይበሉም? ይበላሉ። እና በሰንበት ወዲያ ወዲያ አንልም ነው የሚሉት። ምክንያቱም በኢሳይያስ አድሮ እግዚአብሔር በሰንበት በኤርምያስ አድሮ እጅና እግርህን አታንሳ ይላል። እጅና እግርህን አታንሳ ካለ ስጎርስ እጄ ይነሳል አይነሳም? እንዲህ አይነት ትርጉም የለም። ስጎርስ እጄ ይነሳ ነው። አደጁን እንዲያርግ ይለዋልና አለና የሰንበት ይላል ወይ ከጎለተበት ያድራል። እንደዚህ ማለት የለበትም፣ መነሳትም የለበትም። ጉዳዩ እሱ አይደለም። እናንተ
በሰንበት ቀን ሰው 8 ቀን ቢሞላው ትገዝሩት የለም ወይ አላቸው። ግዝረት የአይሁድ አንዱ ሕግ ነው። በሰንበት ሰው ትገዝሩ የለም ወይ አለ ጌታ። ድውስ ሰንበት ነው ይሉ ነበረ። በሰንበት ሰው እየገዘራችሁ አይደለም ወይ? በሰንበት ሊቃነ ካህናቱ ረበናቱ መስዋዕት ያቀርቡ የለ በቤተ መቅደስ ይተአምሩኑ እያንበብክሙኑ ከመጽሐፍ ውስጥ ኦሪት ከመካህናት ዘውስተ መቅደስ ያረኩስዋ ለሰንበት ወይከውኑ ድንጋይ በመቅደስ የሚያገለግሉት ካህናት ሰንበት እንደሚሽሯትና እንደሚያስፈርሷት አታውቁም ያላቸው። በሰንበት ምን ያደርጋሉ? መስዋዕት ያቀርባሉ። እንግዲህ ብዙ አይነት መስዋዕት ነው ያለ። በኦሪት ዘሌዋውያን የተቀመጠው የደህንነት መስዋዕት፣ የመባቻ መስዋዕት፣ የቁርባን መስዋዕት የሚባል የኃጢአት መስዋዕት በ5 አይነት መስዋዕቶች አሉ። ከነዚያ መስዋዕቶች በዕለተ ሰንበት ሲቀር በጉ ይታረዳል። በግ ማረድ ለምን ሰንበትን አይሽረውም? በጉ ሲንፈራገር ሳሩን ምን ያደርጉታል? ይጥሱታል፣ ይቆርጡታል። እንደገና መስዋዕት ለማቅረብ ጉልቻ ይጎልታሉ፣ እንጨት ይረበርባሉ፣ ይጸፈጽፋሉ፣ ስጋውን ይመትራሉ። የዚያ ጊዜ ሰንበቱ ይሻራል ወይ? እንደዚያ ከሆነ በሰንበት ለሰው ልጅ ረፍት ስለሰጠው ስለምን ትቃወሙኛላችሁ አላቸው። እንዲህ ጌታ በሰንበት ምንድን ነበር ያደረገው? በዕለተ ሰንበት እጁ እንደዚህ የታጠፈውን ሰው ነበር የዘረጋው። በዕለተ ሰንበት የጎበጠችውን እድሜ ዘመኗን በሙሉ የጎበጠችውን ሰው ነው ቀና ብለሽ ሂጂ ብሎ ቀና ብላ እንድትሄድ ያደረጋል። በዕለተ ሰንበት 38 ዓመት ተኝቶ የነበረውን ድውይ ነው አልጋህን ተሸክመ ቆም ያሉት። ሰንበት ነው ነበር ያሉት እነሱ። ጉዳዩ ለሰንበት ተጠንቅቀው አልነበረም በጊዜው የነበሩት አይሁድ። ምን ብለው ነው እንደዚያ የሚያደርጉት ሲባል እነሱ ክርስቶስን የጠበቁት እንደዚያ ስላልነበር ነው። ችግሩ እዚያ ላይ ነው። ይሄን ለምን እንደማነሳው ነግራችኋለሁ። የእግዚአብሔር ቤተሰቦች ክርስቶስን የጠበቁት ጌታ ሲወለድ አይሁድ 3 ክፍሎች ነው የነበሯቸው። 3 አይነት መደብ ነው የነበራቸው። ኤሲያውያን፣ ሰዱቃውያን እና ፈሪሳውያን ይባላሉ። እነዚህ ፈሪሳውያን ሕግ ጠንቃቂዎች ናቸው። ሕግ የሚጠነቀቁ የሙሴን ሕግ ለመጠበቅ እንደገና ደግሞ ሌላ ሕግ ያወጡ ናቸው። የሙሴን ሕግ ለመጠበቅ የሙሴን ሕግ መጠበቂያ ሌላ ሕግ ያወጡ የሕግ ጠበቆች ነን ማለት ናቸው። ከልባችን ተርፎ የእግዚአብሔር ሕግ በልብሳችን ይጠበቃል ለማለት በልብሳቸው ላይ ቅድስና ለእግዚአብሔር ኤሎሂም ብለው ጽፈው የሚንቀሳቀሱ ነበሩ፣ ቀሚሳቸውን አስረዝመው። እኔ እኮ ክርስትና እውነት ለመሆኑ አንዱ ማስረጃው ዛሬ ያሉትን ረብናቱን ሳያቸው በጣም ነው የሚገርመኝ። ይሄ ክምር የሚያል ነገር አይታችሁታል? ራሳቸው ላይ የሚያደርጉት እና በየመንገዱ የሚጸልዩትን ሳይታችኋል? በየመንገዱ ይጸልያሉ። ጌታ ምንድን ነው ያላቸው? አሌ ለክሙ ጸሐፍተ ፈሪሳውያን ለተበልዑ አብያተ መበለት በምክንያት አንሆ ጸሎትክሙ። በየደረጃው በየመንገዱ በየአደባባዩ ሳትጸልዩ ጸሎተኛ እየመሰላችሁ የድሃ ቤት ለምትበሉ ፈሪሳውያን ወዮላችሁ ነው ያላቸው። እኔ ዛሬ በየመንገዱ ሲጸልዩ ሳያቸው ደስ ነው የሚለኝ። ለምን መሰላችሁ? የጌታን ትምህርት ስለሚያረጋግጡልኝ። ትናንትን ያሳዩኛል። ውሸት ነው የክርስቶስ ትምህርት እንዳይባል ምንም አርኪኦሎጂ ቁፋሮ ሳያስፈልገው የታሪክ ምርምር ሳያስፈልገው አይሁድን ማየት በቂ ነው ክርስቶስ እውነት ለመሆኑ። የትናንትናዎቹ ዛሬም አሉ። ክርስቶስ ላይ ምንድን ነበር ያደረጉበት? ምራቅ ነበር የተፉበት አይደል? ዛሬ ምንድን የሚያደርጉ ሲጸየፉ ምራቅ ነው የሚተፉት። ክርስቲያኖች ላይ ማለት እንዳሉ ነው ያሉት። ሰንበትን ለምን ለሰንበት ተጠንቅቀው ሳይሆን ፈሪሳውያን እንደዚህ ናቸው። ኤሲያውያን የሚባሉት ደግሞ ምን አይነት ናቸው መሰላችሁ? ኤሲያውያን ደግሞ የሚባሉት እንደዚህ እንደ ባይታዊ ሁነው በቁምራን ወይም ደግሞ ኩምራን አካባቢ ዴድሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች አሉ። አሁን መጽሐፈ ሄኖክም ተቆፍሮ የተገኘበት እዚህ አካባቢ ብሕትውና ይዘው የሚኖሩ ናቸው። ሰዱቃውያን የሚባሉ ደግሞ 3ኞች ክፍሎች ናቸው። እነዚህ ደግሞ ሆዳሞች ከፖለቲካ ጋር ገጥመው የሚበሉ ለእምነት ግድ የሌላቸው ግን የቤተ ክህነት ሰዎች ናቸው። ከቄሳር ጋር ተስማምተው የሚኖሩ ብቻ ሆዳችን ይሙላ ደረታችን ይቅላልን እንጂ እኛ ሃይማኖት ኖር አልኖረ ግድ የለን የሚሉ ከተሾመ ሰው ጋር ሁሉ እየተስማሙ እውነትን እያጣመሙ የሚኖሩ ናቸው። በዚያ ጊዜ ደግሞ ልብ በሉ፣ አይሁድ የነበሩት በማን ስር ነው? በቄሳር ስር ነው። ከመከራ ያላረፈ ሕዝብ ነው እስራኤል። በነገራችሁ ላይ ኢሳይያስ ምን ይላል? በአንድ በኩል ዛሬ ያለችውን እስራኤልም ሳያትም እኔ ደስ ይለኛል። እስራኤል እንደ ጢስ ናት ይላል ኢሳይያስ።
የኛ ሊቃውንት ሲተረጉም ይላሉ ጢስ ላይን እንደማይመቸው እስራኤል ለጠላት አትመችም ይላሉ። ጢስ ላይን ይመቻል አይመችም። እስራኤል ለጠላት አትመችም ይላሉ። መከራ ማያጣትም ድል ማያጣትም ይህ ከእግዚአብሔር የተሰጣት ነው። በፊት ቀድመው ጌታ ከመወለዱ 580 ዓመት ቀድመው ናቡከደነጾር የሚባለው ልክ ነው። ናቡከደነጾር ሁለቱን ነገድ እዚህ ኢየሩሳሌም የነበረው ነገደ ብንያምና ነገደ ይሁዳ የሚባለው ሁለቱ ነገድ ነበር እዚህ የነበረው። ይህንን ወደ ባቢሎን ማርኮ ወሰደ። ስልምናሶር የሚባለው ደግሞ 10ሩን ነገድ የ10ሩ ነገድ መንግስት ሰማርያ ነው ዋና ከተማው፣ ሰሜን እስራኤል ማለት ነው። ሰሜን እስራኤል ነበር የነበረው። 10ሩን ነገድ ደግሞ ስልምናሶር ወደ ፋርስ ተካፍሎ ወስዷቸው ነበረ። ከዚያ ተመልሰው ጥቂት እንዳረፉ ደግሞ በቂሮስ የሚባል የፋርስ ንጉስ የባቢሎን ንጉስ ብልጣሶርን አሸንፎ ቤተ መቅደሳቸውን እንዲሰሩ ፈቀደላቸው። የኢየሩሳሌምን ቅጽር በ52 ቀን ነው ሰርተው የጨረሷት። እግዚአብሔር ረድቷቸው ማለት ነው። በእርግጥ የዚያን ጊዜ የነበረችው ኢየሩሳሌም ጠባብ ናት፣ እንደ ዛሬው ሰፊ አይደለችም። 52 ቀን ሰርተው አጠናቀው በሰላም ጥቂት መኖር ሲጀምሩ ግሪካውያን ደግሞ መተው ወረሯቸው። ግሪካውያን መተው ሊቀ ካህናቱ አዛሪያስ ይባል ነበረ ሚስቱን በአደሮ ማር ወይም ደግሞ ዲን ጨምረው አቅልጠው አንተሽትሸው ተኩሰው በጡቶቹ አንጠልጥለው ሰቅለው ልጆቹን አቃጥለው እሱን አሰቃይተው ጠብሰው እስራኤልን ደግሞ እንደገና ማርከው ደግሞ ወደ የተወሰዳቸው ደግሞ ወደ ግሪክ። ጌታ ሊወለድ አካባቢ ደግሞ የመቃቢስ ልጆች ደግሞ ተነስተው 161 ዓመተ ዓለም አካባቢ መጥተው ደግሞ ኢየሩሳሌም ነፃ ወጡ፣ መቅደሱን አደሱ። ወዲያው ጥቂት ሳያርፉ ሮማውያን ተቀበሏቸው። አሁን ጌታ ሲወለድ በሮማውያን ግዛት ስር አይሁድ እየማቀቁ በነበረበት ሰዓት ነው ጌታ የተወለደው። ሲወለድ የአይሁድ ጥያቄ አንድ ነገር ነው። ልብ ብላችሁ ስሙ። መሲሁ ሲወለድ እንደ ዳዊት ያለ መንግስት፣ ጠንካራ መንግስት መስርቶ እስራኤልን ነፃ ሀገር ያደርጋታል። እንደ ዳዊት እንደ ሰሎሞን ጊዜ የምትፈራ ሀገር ያደርጋታል። ታስታውሳላችሁ፣ ሰሎሞን ቤተ መቅደስን ሲሰራ የጢሮስ፣ የሲዶና፣ የአሞን፣ የከነናውያን፣ የህንድ መንግስታት ጭምር ነበሩ ግብር እየገበሩለት ወርቅ፣ ዕንቁ፣ ጽድ እየላኩለት ቤተ መቅደሱን የሚሰራው። እዚህ አሁን ወደ ቴልአቪቭ ቅርብ ያለችው ዳርቻ ላይ ያለችው ኢዮጴ ወደብ ዮናስ ወደ ጠርሴስ የተሳፈረባት ወደብ እዚያች ነው ያለችው እና በዚያ ነበረ ያ ሁሉ ቤተ መቅደስ የተሰራበት ዕቃ እየተጫነ ግብር እየተገበረለት እየመጣ ቤተ መቅደሱን የሰራው እና እንዲህ ያለችውን እስራኤል ይመልስልናል ብለው ሲያስቡ ጌታ መጣና ከዳይቱ ልጅ ከድንግል ማርያም ተወለደ። ሰራዊት አላስከተለ፣ ምን አላለ። ጭራሽ በቤተ መንግስት መወለዱን ትቶ ደግሞ በየት ተወለደ? በምንድን ነው የተወለደው? በበረት ተወለደ። ችግራቸው ለሰንበት ተጠንቅቀው ሳይሆን ለምንድን ነው ምድራዊቷን እስራኤል ማታመጣት? ለምንድን ነው የእስራኤልን ጽናት ማታመጣ? ለምንድን ነው ኃይል ማትሰጠን? ምድራዊ መንግስት አትመሰርትም ወይ? እኛን ለምን አትሾመንም? ለምንድን ነው መምህርነታችን የምታጣጥልብን? ጉዳዩ የቅናት ነው እንጂ ለሕግ መቆርቆር አልነበረም።